ከአህያ የዋለ ጊደር ፈስተምራ መጣች አሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድታበረታቱኝ፣ ነምባሮቹ ደግሞ ላይክ፣ ሼር እንደዚሁም ደግሞ ኮሜንት በማድረግ እንድታበረታቱኝ እያልኩ በትህትና ጋብዛችኋለሁ። ዛሬም እንግዲህ እንደተለመደው አዲስና ዋው የተባለለት አስተማሪውን ያልተኖረ ልጅነት ይዤ መጥቻለሁ። እናንተም በላይክና በሰብስክራይብ እንድትጀምሩ ስል በትህትና እጋብዛችኋለሁ። አመሰግናለሁ። አንቺን አንዱንም አልያዘችው ይላታል። እሷም እኛም ሞክረን ነበር፣ እንዳንቺ ባይሆንም ትንሽ ለቀቅ ቢያረጋት ጥሩ ነበረ፣ ትንሽዬ ለቀቅ ቢያረጋት ጥሩ ነበረ። እንግዲህ ለቀቅ ካላለችለት ለቀቅ ወዳለው መሄድ ነዋ ትላለች። ተስፋዬ ለቀቅ ካላለችለት ለቀቅ ወዳለችበት መሄድ ነዋ ድድድድ የማይሆነው ይላታል። እሷም አንድ ምሳሌ ልንገርህ፣ አንድ አቮካዶ ዛፍ ብዙ ዓመት ተጠቅመውት ፍሬው ካላማረ ግንዱን ይጠቀሙታል እንጂ ዛፉን አይበልበሉ። እሱስ ልክ ነሽ፣ ቢያንስ ግንዱን ይጠቀሙት። እድል የምታምርና ደስ የምትል ቆንጆ ልጅ ነች፣ ልቤ ውስጥ ገብታለች። እድል የአባቱ ወይንም ፍቅረኛ ወይንም ሚስት ሊያረጋት ቢያመታትም ሆኖም ግን ልጅየው ደግሞ አፍቅሯታል። እድል ቆንጅዬና የምታሳሳ ልጅ ነች። እሷም ልቤ ውስጥ ገብታለች። አበይ ምንም ማድረግ አልችልም ይላል በጀርባው ተንጋላል። አንተ እድሜህ ገፍቷል፣ እኔ ግን ገና መኖር አልጀመርኩም። እንግዲህ በዚህ ሁኔታ ይዣት መቆየት አልፈልግም፣ መኖር እፈልጋታለሁ፣ ይዣት እጠፋለሁ ይላል። ጥሩ አዝናንተሽኛል፣ ከወጣት ጋር መዋል ይሄ ነው፣ ደስ ይላል ደስ ይላል ይላታል። እሷም አው በጣም ደስ ይል ነበር። እኔ ምልህ ምን ያህል ሀብት አለህ? ምን ያህል ሀብት አለህ? ምን ያለኝ ሀብት በጣም ብዙ ነው። በጣም ብዙ ሀብት አለኝ። እርሻ አለኝ፣ የተለያየ ቦታ ብዙ ቤቶች አሉኝ። ምን ልበልሽ፣ በጣም ብዙ ነው ያለኝ፣ ብዙ አለኝ። ከተማ ላይ ፎቅ አይገነቡም ትለዋለች። እሷም የድሮ ሰው እኮ እንደ ድሮ ነው የሚያስበው። ሁልሽ እድልን ንገሪያትና እድል በደንብ እሷ ትነግረኛለች ይላል። ሆኖም ግን እድል ለሱ አትሆነውም። እድልን ብሩኬ ልጁ ማለት ነው፣ ብሩኬ በጣም ይወዳታል። እና አባትየው ግን ምን ይላል? እድልን ንገሪያትና እሷ ታስረዳኛለች ትላለች። የሆነና የጓደኛ ክፉ እሷ ምን ታውቃለች? እሷ እኮ ምንም ነገር ነች። እንግዲህ መቼም ገንዘብ የሚባል ነገር ጓደኛም ደግሞ የሚያሳዝነው ነገር እኩያ ባሏ እንኳን አልነበረም ለእድል። ገና ህፃን ነች። እድል እንደምናውቃት ገና ህፃን፣ ገና አንድ ፍርዬ ህፃን ነች። ባል ደግሞ ተብዬው ትልቅ ነው፣ አባት ነው፣ አባቷ ነው ኦልሬዲ። ሆኖም ግን ጓደኛዋ የእድል ጓደኛ ዛሬ ይዛው አብራ እየጠጣችና አብራው አምሽታ ትራለች። እና እየጠጡ እያሉ ምን ትለዋለች? እሷ እኮ ምንም አታውቅ፣ ለእድል ለጓደኛሽ ንገሪያት እና እሷ ትምራኝ፣ እሷ ታስረዳኝ ሲላት፣ አይ እሷ እኮ ምንም እኮ አታውቅ፣ እሷ የዋህ ነገር ነች፣ ምን ታውቃለች እድል ትለዋለች። ታውቃለህ፣ ከእሷ ጋር አንዳንዴ አብረን ስንሆን በጣም ነው የሚደብረኝ፣ በጣም ይደብረኛል፣ የዋህ ነች፣ ምንም እኮ አታውቅም ትለዋለች። እሷ እኮ ልጅ ስለሆነች ነው ይላታል። እሷም እስቲ በዱላም ቢሆን እንሞክራለን የምለው እድሜ ስንት ነው? 19 ምን ነው ትለዋለች። አይ ዝም ብዬ ነው አለ። እድልም ባደረገኝ ኖሮ እድልም በሆን ኖሮ እንዴት እንደማስደስት አልነግርህም ነበር። በጣም ነበር ማስደስትህ። ምን ነው እድልን አድርጎ ቢሆን ያ ማስደሰት ከፈለግሽ አሁንስ ማን ያዘሽ? አሁንም እኮ አብረነን ማን ያዘሽ ይላታል። እሷ የምበላውን እንጀራ እንዴት አብሬማ እበላለሁ ትለዋለች። አይ ዋናው እንጀራው ቢቀርብሽ ከእንጎቻው ዋናው እንጀራው ቢቀርብሽ ከእንጎቻው ጠጣ እያለች አረቄ ትቀዳለታለች።
እሷ ቢራ ትጠጣለች። እሱ ደግሞ ቢራን ጠጣ ብትለው እኔ ቢራ አልወድም እኔም ወደው አረቄ ነው ብሏት ይቅርታ በላው አረቄውን ትቀዳለታለች። እድል ከትምህርት ቤት ስትወጣ ብሩክ ሄዶ ይቀበላታል። ብሩክ ማለት እንግዲህ ለእድል ምኗ ሊሆን ነው ካላችሁ የባሏ ልጅ ወይንም ደግሞ የእንጀራ ልጇ መሆኑ ነው። እና ሁልጊዜም ብሩኬ ከትምህርት ቤት ስወጣ እድልን ሄዶ ይቀበላታል። ዛሬ ደግሞ ተዋወቃት፣ እሷ ሌላኛዋ ጓደኛ ነች፣ ተዋወቃት ትባላለሁ። እሷ ሌላኛዋ ጓደኛ ነች፣ ኤፍራታ ትባላለች፣ ተዋወቃት ትለዋለች። ኤፍራታዬም ሰላም ታለች በኋላ ብሩኬን ኤፍራታ እባላለሁ። እድልዬም መታፈሪያ ይመጣል ብዬ ነበር እያሰብኩት ለዋለኝ ለብሩኬ ለልጇ ይቅርታ። እሱም አይ ቢመጣም አብረን እንመለሳለን ብዬ ነው አልመጣም። እድልዬም በቃ እንሄድ አይደል ትለዋለች ለብሩኬ። ብሩኬም አዎ እንሄዳለን፣ ግን ነገሩን እያመቻቸውት ነበር ይላታል። እድልም ምን ጥፋቱ ከሆነ ይቅርብን፣ መጥፋቱ ከሆነ ይቅርብን ትላለች እድል። ብሩኬም ለምን እኮ ምክንያትሽ ምንድን ነው? ለምንድን ነው የሚቀርብን? ከመታፈሪያ ጋር ሆነሽ ልጅነትሽን ማባከን ነው የምፈልጊው ይላታል። መታፈሪያ ማለት የብሩኬ አባት ነው። በፍጹም ያ መሆን የለበትም። አንቺ ገና ሕፃን ነሽ፣ ገና ልጅ ነሽ። እሱ ደግሞ ትልቅ አባት ነው። ስለዚህ በፍጹም ያ መሆን የለበትም ይላታል ብሩኬ። እድሌም አዎ መሆን የለበትም ግን በቃ መሆን የለበትም ግን በቃ ትለዋለች። ብሩኬም እሺ ሌላ ያሰብሽው ነገር አለ ይላል። ይኸውልሽ ምንም አባቴ ቢሆን ስራውን አልወደውም። ድልም ይኸውልህ አሁን እኔ ጠፍቼ ምንም አላመጣም፣ ምንም አልሰራም። ስለዚህ እሱን እየተለማመጥኩት አርፌ ብቀመጥ ይሻለኛል። ኬም የሚሆን ይመስልሻል አላት። አዎ ጓደኛዬም ብዙ ነገር መክራኛለች። እሱም መታፈሪያም ቃል ገብቶልኛል ትላለች። ኬም እሺ ጥሩ ይላል። ብሩክ በጣም ይቆጣል። ምክንያቱም ብሩክ ይወዳታል እድልን። እሺ በቃ ካላት በኋላ እሷም በዚህ ሰዓት የምታግዘኝ በጸሎት ብቻ ነው እኔ የምታግዘኝ አንተ። ቆይ ግን ጓደኛሽ ምን አይነት ምክር ነው የመከረች? ምን ብላ ብመክርሽ ነው? ምንድን ነው ምክሯ ይላታል። እድልም ኦኬ እድልን እና ታገቢዋለሽ ይላታል። እሷም እሱንን ያልወሰንኩም ግን ጓደኛ የመከረችኝ አንድ ጥሩ ነገር አለ ትለዋል። ኦኬም አልወሰንኩም ማለት አገባዋለሁ ማለት ነው? አልወሰንኩም ማለት አገባዋለሁ ማለት ነው? እድልም አማራጭ የለኝም፣ በዛ ሀሳብ ጊዜውን መግፋት ብቻ ነው የምችለው። አሁን አማራጭ የለኝም ትለዋል። አሁን አማራጭ ቢኖርሽስ ይላታል። እሷም ምንም አማራጭ የለኝም፣ ምን አማራጭ ኖሮኛል? ምንም ነገር የለኝም። ኦኬም አጥብቆ ይዛታል። ማለት ድንገት ያላሰብሽው አማራጭ ቢመጣልሽስ? ድንገት ያላሰብሽውና ያልጠበቅሽው አማራጭ ቢመጣልሽስ ይላታል። እሷም ቴት ይመጣል ትለዋለች። አይ ድንገት በቃ ዝም ብለሽ ድንገት ብለሽ ሳልው ይላል። መጨረሻ እሱማ ፈጣሪ አርጎት ነው ወይ? ፈጣሪ ታደረገው በጣም ደስ ነው የሚለኝ። ፈጣሪ ታረገው ፈጣሪ አርጎት ነው ወይ ትላለች። አይዞሽ አለ። አሁን ደስ አለው። አይዞሽ እናደርገዋለን፣ የሆነ ነገር እንፈጥራለን ይላታል። የዚህ ጊዜ እድልዬም ፈገግ ትላለች። አይዞህ ተመውደቅ ያድናል እንደሚል የሀገራችን ሰው አይዞሽ የምትለውን ቃል ትሰማ ፊቷ ፈካ አለ። እሱም አይዞሽ ሲላት ፈገግ አለች። ጥርሷ ብልጭ አሉ በደስታ እሺ ስትለው እሱም በደስታ ፈገግ አለ። ቀጥለዋል እየተጓዙ። ቀይም ሳይጠይም ነኝ ቀይ ሳይቀይ ነኝ፣ ቀይም ሳይጠይም ነኝ ቀይ ሳይቀይ ነኝ፣ ደሞ ጠይም ሳይጠይም ልሆን ነው መሰለኝ ይላል ብሩኬ።
እድልም ፈገግ እያለ ታዳምጠዋለች። እሱም ሳር በገጠር ሳር የከብቶች ቀለብ እየሰበሰበ ያንጎራጉራ። እናትና አባትስ እንዴት ቢወዱሽ እንደ መገበሪያ ስንዴንሽ አሉሽ ይላል ብሩኬ። እሷም ፈገግ እያለ ታዳምጠዋለች። እናትና አባትሽ እንዴት ቢወዱሽ እንደ መገበሪያ ስንዴ እንደ መገበር ያህል ስንዴንሽ አሉሽ። ሚጥሚጣ አይደለሽ አጥር አላጠርኩሽ፣ ወይ በቀሎ አይደለሽ አጥር አላጠርኩሽ፣ ሽምብራ ሁንስና እንደው ጠረጠርኩሽ እያለ ያንጎራጉርላታል። እድልም ደስታ ፈገግ እያለች ታዳምጠዋለች። ወይ ሚጥሚጣ አይደለሽ አጥር አላጠርኩሽ፣ ወይ በቀሎ አይደለሽ አጥር አላጠርኩሽ እንደው ሽምብራ ሆነሽ እንደው ጠረጠርኩሽ ይላል። ግን የእድል ጓደኛዋ የትምህርት ቤት ጓደኛዋ የእድል ባልተብየው ይፍራታ የእድል ባልተብየውን አማላ እና መጠጥ አጠጥታ አብረው ታድራለች። እና ለካ ሲያውሽ እንዴት ሜሽ አይደለሽም ይላታል። እና ምንም የማታቅን ሴት እንደገና ማገዶ ትፈጅብሃለች፣ ስለዚህ እሷን ተዋት ትለዋለች። እድልን እሷን ተዋትና እኔን አግባኝ ትለዋለች። በፍጹም እንደዝማ አይሆንም፣ አይታሰብም፣ እድልን አልተዋትም ይላል። በነገራችን ላይ እድልን ቢተዋት ብሩኬ በጣም የሚወዳትና በስስት የሚያት እንደዚሁም ደግሞ በቀጣይ ይዟን ለመጥፋት እያመቻቸ ነው። ስለዚህ አባቱ ቢተውለት እልል ብሎ ይወስዳል፣ ደስተኛ ይሆናል ማለት ነው። አይሆንም፣ ከሷ ልጅ መውለድ እፈልጋለሁ፣ ለአያቷ ብዙ ገንዘብ ሰጥቻለሁ፣ አሁንም ገንዘብ እየከፈልኩ ነው፣ ስለዚህ ብር ተከፍሎባታል፣ ፈጽሞ አልተዋትም፣ ልጅ እወልድላታለሁ ይላል። የእድል ጓደኛም ብሩኬና እድል እቤት ውስጥ ቁጭ ብለው ነበር እና ሁለቱም ይተያያሉ። ብሩኬ ምን አለ የኔ ብኮኝ ይላ አላት። እሷም ምን አልከኝ አለችው። አይ ወድህ ነው ለጋቢ ሆንማ አባቴ ሳይነካሽ ይዤሽ ልጠፋ ይገባል። አባቴ ሳይነካሽ አንቺን ይዤ መጥፋት እኔ አለብኝ። አንቺን ለአባቴ አሳልፌ አልሰጥም ይላል። እውነቱን እንዳለው ብሩኬ ቢወስዳት እድልን በጣም አሪፍና ደስ የሚለው ነገር የሚስማሙትም ከእድል ጋ ነው። እንግዲህ አባቱ ግን ሀብትና ንብረት ስላለው ብቻ ነው፣ ገንዘብ ስላለው ገና አንድ ፍርዬ ህፃን ልጅ ወስዶ ገንዘብ ከፍዬባታ ነው ያለው። እንግዲህ ከፍዬባታ አባቴ ሳይነካሽ ይዤሽ ልጠፋ ይገባል፣ አለበለዛ ነገሮች ይበላሻሉ ይላል ብሩኬ። ልዬ ብሩክ አለችው። አቤት እድል፣ ቤቱ በጣም ጨነቀኝ ቤቱ ትለው። ታዲያ ምን እናርግ አለ ብሩክ። እኔ እንጃ አለች። ወይ ወጣ ብለን ንፋሲንካን እንዴ ወይ ወጣ እንበልና ንፋሲንካን ይላላት። እድሌም ፈገግ ካለች በኋላ እሱ ጥሩ ሀሳብ ነው፣ እንውጣና ነፋስ እንቀበል፣ አየር እንቀበል አለ። ትናንትና እኮ አንተ ባደርስልኝ ጉድ ሆኜ ነበር ትላለች እድል። ብሩክም አንቺ እኮ ከስሩም አልጠፋልሽ፣ አንቺም ተሱ ስራ አልጠፋም አልሽኝ እኮ ይላል። ስንት ጊዜ እንሂድ፣ ስንት ጊዜ እንጥፋ እያልኩሽ አይደለም ወይ? አንቺም እኮ አልቆረጥሽም፣ ከሱ ስራ አልጠፋም ስላልሽ ነው። እኔ ምን ላድርግ ይላል። ባልጠረሽ ጌታ አስቢበት፣ ተሆነ በኋላ እኔ ብጸጸትስ ምን አመጣለሁ? ምን ስጠብ ይልልኛል? ስለዚህ ሳይሆን እባክሽ አስቢበት ይላል። ድልም እሺ ትለዋለች። ብሩኬዝ ጊዜ እውነትሽን ነው አለች። አዎ እውነቴን ነው አለችው። ፈገግ አለና ደግ በቃ እውነትሽን ከሆነ በጣም ነው ደስ የሚለኝ ደግ አለ ብሩክ። ጠበቃት ነው? አዎ ጠብቃት ብለኸኝ አልነበረም ወይ? ጥሩ ደግ እሰየን ልጅ ግን ዛሬ እኔ ነኝ የምሸኛት ይለዋል። እንዴ ለምን ብሩኬ ለምንድን ይለዋል። አይ ትምህርት ቤቱንም ቃኘት አድርገዋለሁ፣ ስለዚህ እኔ ነኝ የምሸኛት። ከተማ ደርጄ ስለምመጣ እኔ ነኝ የምሸኛት። ግድ የለም አንተ ዝም ብለህ ወደ ከተማ ሄድ፣ እሷንም ቢሆን እኔ እሸኛታለሁ። አንተ ወደምትሄድበት ከተማ ሂድ፣ ጉዳይ ሂድ፣ እሷን እኔ ራሴ እሸኛታለሁ
እሷን መሸኘት ምንም አያደክመኝም፣ እግር መንገድን ስለሆነ ሲቀጥል ደግሞ እኮ አልሸከማትም። እሷን መሸኘት ምንም የሚያደክመኝ ነገር የለም የኔ ልጅ። እንዴ እሷም ቢሆን እኮ በእኔ መሸኘት ነው የምትወደው፣ በእኔ በባልተቤቷ ነው መሸኘት የምወደው ይልና እድልዬን አይደለም እንዴ ይላታል። ሆኖም ግን የእድላይን ከብሩኬ አይኖች ጋር ናቸው። እድል አዎ ስትል እየተንቀጠቀጠይ ብሩኬም በሉ እንዲያሻችሁ እንዲያፈቀዳችሁ በማለት ተቆጥቶ ትቷቸው ይሄዳል። ምንድነው ተናደደሳ አለ። አንተ ብሩክ አለው። እሷን ስላልሸኛት ነው እንዴት ተናደርከው? ካልሸኘው ብለህ ነው እንዴት ተናደርከው? ምንድነው ያናደደ? ና ንገሬ፣ ምንድነው ያነደደ አለው። አይ አይደለም ጓደኞችን እመጣለሁ ስላልኳቸው ነው ጓደኞችን እመጣለሁ ስላልኳቸው ነው እንጂ ለዛ ብዬ አይደለም አለ። ሆኖም ግን እሷን አንተ አትሸኛትም እኔ ራሴ እሸኛታለሁ ሲለው ነው እየተናደደው። ከድም እንዴ ማን ከለከለ? በቃ አሁኑ ሂድ። ማን ከለከለ? እኔ ከልክያለሁ እንዴ አለ። እድልን ምንድነው እንደዚህ የሚያደርገው? ምንድነው እንደዚህ የሚያደርገው? ምንድነው እንደዚህ ጉፍልት የሚያደርገው አለ። እድልም እኔ እንጃ እኔ ምን አውቃለሁ አለ። እድል አሁን ወደ ትምህርት ቤት የምከደው በበቅሎ ነው። አንዳንዴም ወደ ትምህርት ቤትም ስትመለስ በበቅሎ ነው። ገበያም ስትሄድ በበቅሎ ነው። እና በቅሎ ላይ አስቀመጣትና ይዟት ወደ ትምህርት ቤቱ ተጓዘ። መታፈሪያ እድልን በበቅሎ አስቀምጦ እየሳበ ትምህርት ቤት ደረሰ። የትምህርት ቤት ጓደኛዋም የእድል ተጠብቃት ነበር። መጣች እንዴ አለቻት። አዎ የትምህርት ቤት ጓደኛሽ ነች እንዴ አለች። የእድል ጓደኛ ቀደም አለችና አዎ አለች። መታፈሪያም የእድልን ጓደኛ አንድ ማወራሽ ነገር አለ አላት። መታፈሪያ አሁን ይመችሻል አላት። አዎ ይመቸኛል፣ ችግር የለውም ይቻላል። አዎ ይመቸኛል፣ ችግር የለውም ይቻላል አለች። እድልም ትምህርት ቤት አግቢም እንዴ አለች። አንቺም ከሳቸው ጉዳይ ትምህርት አይበልጥም። መታፈሪያም ደስ አለው። ልክ ብለሻል፣ አዎ ልክ ብለሻል የኔ ልጅ፣ ከኔ ጉዳይማ ትምህርት አይበልጥም አላት። እድልን በይኔ ውረጂ አላት። እድልን ታቅፋ ወረዳ። እድል ወደ ትምህርት ቤት ሄደች። የእድል ጓደኛ በይኔ እንሂድ አላት መታፈሪያ። እሷም እሺ አለችው። ግን ታድላ አለችው መታፈሪያን። አመሰግናለሁ አለ መታፈሪያም። እድል ግን ታድላ ከእርሶ ጋር መኖር ገነት መግባት ያህል ነው አለች መታፈሪያ። እኔ ምልሽ አላት። አለችው። እስኪ ስለ እድል አንዳንድ ነገር አውሪኝ፣ ስለ እድል አንዳንድ ነገር አውሪኝ አላት። እድል ጥሩ ልጅ ናት ደግሞ ከእርሶ ጋር መሆኗ ስትለው እሱም መታፈሪያ አይ ሙገሳውን ተይኝና ስለ እሷ ንገሪኝ ነው ያልኩሽ፣ ሙገሳው ይቅርብኝ፣ አሁን ስለ እድል ንገሪኝ አላት። እሺ ምን ልንገሮት አለችው። መታፈሪያም ወንድ ታውቃለች እንዴ? ወንድ ታውቃለች አላ እድል አለች። በእኔ ኃይል ነው ራሱ አንድ ጊዜ ከተማ የመጣችሁ፣ በእኔ ኃይል ብቻ ነው አንድ ጊዜ ከተማ የመጣችሁ እንጂ ምንም አታውቅም እሷ አለች። መታፈሪያም ስለዚህ ማንም የነካት የለማ፣ ስለዚህ ማንም አልነካት ማለት ነው አለመታት። እድል ጓደኛም ብዬ አስባለሁ፣ አዎ እንደዛ አስባለሁ አለች መታፈሪያ። እሺ እንደው ትምህርት ቤት የሚከጅላት ወንዳለ የሚያት ወንዳለ የሚከጅላት ወንዳለ አላት። እሷም የት ይጠፋል፣ ያው ቆንጆ አይደለች? ቆንጆ እኮ ነች አለችው። መታፈሪያም እሷስ ባይኗ የምትከጅለው ወንድ የለም፣ ባይኗ የምትከጅለው ወንድ የለም አላት። እሷም አረ እንደዚህ ያለ ነገር አታውቅም፣ እንደዚህ ያለ ነገር አታውቅም አለች። መታፈሪያም እንግዲያውስ እሷን የሚከጅል ወንድ አንድ ባንድ ታሳየኛለች። አዎ እሷን የሚከጅል ወንድ አንድ ባንድ ታሳየኛለች አለ መታፈሪያ። እሷም እንዴ ለምን አለችው። ላስጠነቅቃቸው ነዋ፣ ላስጠነቅቃቸው አለ መታፈሪያ። እምቢ ካሉ ደግሞ አይነ ስባቸውን ማጠፋላችሁ። አዎ እድልን እናያለን፣ ተድል ላይ ናችሁን አናነሳም ካሉ አይነ ስባቸውን አጠፋላችኋለሁ አለ መታፈሪያ። እዚህ በኋላ ካሉ እነግረወታለሁ አለችው። መታፈሪያም ጥሩ መታፈሪያ በይ እንግዲህ
እሷንም ተንከባከቢልኝ አላት። እሷም እሺ ወደ መማሪያሽ አላት። እሺ እርሶ ግን ወደ ሊሄዱ ነው አለች። ውድና የተከበራችሁ አድማጭነት ተመልካቾቼ አስተያየታችሁን በኮመንት ላይክ፣ ሰብስክራይብ አድርጉኝ። አመሰግናለሁ።